እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ባለፈው ይሄን ከለቀኩ በኋላ እዛ ኮመንት ላይ ስለዚህኛው ፖድካስት ምን ታስቢያለሽ የሚል ሀሳብ ጥያቄ ተጠይቄ ነበረ። ብዙ አይደለም ላወራበት ስለፈለግኩኝ ነው የመጣሁት። በዚህ አጋጣሚ እስቲ ቬንት ላድርግ። በዚህ አጋጣሚ እስቲ ብሶቴን እስቲ ላውራ፣ እድል ስጡኝ። ሶሻል ሚዲያ ላይ አጀማመሪ እና አሁን ያለሁበትን ሁኔታ አት ሴም ታይም ሪኮመንድ የማረጋቸውና የማላረጋቸውን ሰዎችም በዚያው እነግራችኋለሁ። እስከ መጨረሻው አይታችሁ ሀሳባችሁ እንደምትነግሩኝ ተስፋ አደርጋለሁ። በመጀመሪያ ዩቱብ ከጀመርኩኝ ወደ 6-7 ዓመት ይሆነኛል ብዬ አስባለሁ። ግን ኮንተንት ቀይር ያለው ከሰልፍ ኬር ወደ ሪሌሽንሽፕ ቀይር ያለው ፎር ሹር ብዙም አክቲቭ አልነበርኩም። ከቲክቶክ በኋላ ነው ወደ ሪሌሽንሽፕ ኮንተንት የገባሁት። የራሴ ኮንተንት ላይ ይሰራ ነበረ፣ የራሴ ዩቱብ ላይ ይሰራ ነበር። ከዛ በአንድ አጋጣሚ ኤንቢሲ ላይ ለመጀመሪያ ጊዜ ሄድኩኝ። ጥሩ የሚል ፕሮግራም ነበር፣ ቅዳሜ ከሰዓት የሚቀርብ ቲቪ ላይ ላይቭ ነበር እና እሱ ላይ ቪዲዮውን እንደውም ቆራርጬ ቲክቶክም ላይ እዚህም ላይ አድርጌዋለሁ። ጥሩ ባል የሚል ሀሳብ ያለው ውይይት ላይ ነበርን። ስለ ጥሩ ባል የሚሰማኝን የራሴን ሀሳብ ሼር ካረኩ በኋላ በአጋጣሚ እዛ ፖድካስት ላይ ከነበሩ ሰዎች መካከል አንደኛው ፖድካስት ይኖረዋል፣ እዛ ላይ እንዲቀርብ ይጠይቀኛል። ከጓደኞቼ ጋር እንሄዳለን። የመጀመሪያ ሄድን፣ ብዙም ኦርጋናይዝ የሆነ ነገር አልነበረም ልክ እንደኔ። የመጀመሪያው ቪዲዮ ተሰራና ቲቪ ላይ ነበር የቀረበው ይመስለኛል፣ ታየ። ከዛም በኋላ በተደጋጋሚ 2-3 ጊዜ ቪዲዮ ተቀርጸን ነበር እና it was a funny experience። በጣም አረሳውም እስካሁን ድረስ። እና የምትጠይቀኝ ልጅ ምንም ቴምፐሯን መቆጣጠር አትችልም ነበረ እና እያንዳንዱን ጥያቄ የምትጠይቀው እኔን ኢንትሮጌት በማድረግ መልኩ ነበር እና የሆነ መልስ ስመልስላት በጣም ዲስአፖይንት ሆን ነበር። እና እንዲህ መሆን አለበት ማለት ነው፣ ስለዚህ እንዲህ መሆን አለበት ማለት ነው፣ ስለዚህ እንዲህ እያልሽ ነው፣ ስለዚህ አይነት ኢንትሮጌሽን ነበረው በአጠቃላይ እና በጣም ትሪገር ትደረግ ነበር። ስለዚህ ሴት ልጅ ቤት ትቀመጥ ማለት ነው፣ ስለዚህ ሴት ልጅ ትረገጥ ማለት ነው አይነት መልስ ነው የምትመልሰው። እና 3-4 ኢንተራፕትድ ሆነን አቆምን እና የሆነ ሰዓት ላይ አስቆሚያት፣ የኔ ቆንጆ አንቺ ኢንተርቪወር ነሽ ወይም ደግሞ ጠያቂ ነሽ፣ ስለዚህ ፐርሰናላይዝ አታድርጊው፣ ጥያቄውንም ምላሹንም ፐርሰናላይዝ አታድርጊው። እንደ ጥያቄ ጠይቀሽ መልስሽን ካገኘሽ በኋላ ዩ ቴክ ኢት ኦር ሊቭ ኢት እና ግዴታ አንቺ የምትፈልጊውን አይነት መልስ መመለስ የለብኝም ብዬ 2-3 ጊዜ አቁመን ነበር ኢንተርቪው እና ኢት ዋዝ ቻሌንጂንግ። ግን የእድሜም ጉዳይ ነው። 26-27-28 ላይ ስንሆን ሴቶች ደንድረስ እድሜ ለሴቶች በአጠቃላይ ከባድ እድሜ ነው። ሌላ ጊዜ በደንብ አወራበታለሁ በዚህ ዙሪያ እና በጣም ነበር ትሪገር የምትደረገው፣ በጣም ነበር የምትበሳጨው። ከዛ አለቀ። 2-3 ፖድካስት ነበር የተቀረጸው። ፎር ዩ ሰርፕራይዝ ቪዲዮ አልተላለፈም። ዌስትድ አትሉኝም? አዎ ጊዜን አባክን። ከዛ በኋላ አንድ ሞኝ ጠርቶ ነበረ ከሆነ ላይቭ ኮንቨርሴሽን በኋላ በቃ ደስ ብሎት ምናምን ነበር የጠራኝ እና 3 ሰዓቴን ዌስት አደረግኩኝ። ከዛ በኋላ ሲያወራ ምናምን ቴንኪው ምናምን እያለ በቃ ኤግዛክትሊ ምናምን እያለ ነበረ ፖድካስቱ ላይ ሲሰማኝ የነበረው። ከዛ በኋላ ሳምንት ቆየ፣ አልተላለፈም። አይ ዋዝ ወንደሪንግ ከ2 ሳምንት ቆየ፣ አልተላለፈም። ከኔ በኋላ የቀረጻቸውን ሰዎች ኤር አረገ እና አይ ዋዝ ወንደሪንግ ዋት ሃፕንድ። ከዛ ልጁ ቮይሶችን አጫጭር ቮይሶች እየሰራ ቲክቶክ ላይ ቫይራል የሚወጣበት ሲዝን ስለሆነ በጣም ለሚሰሙት ሰዎች ጥንቃቄ ማድረግ የፈለገ ይመስለኛል። እና መጀመሪያ አጨብጭቦ ምናምን ሲሰማኝ የነበረው ሰውዬ አይ ቲንክ ሂ ዲድንት ፊል ኢት። ከዛ ጠየቁት፣ በሰላም ነው አልተላለፈም ስለው ቮይሱ እንዲህ ብሎ ካሜራው እንዲህ ብሎ ምናምን አለኝ። ኦኬ አይ ኖ ሰች ትሪክስ ብዬ ዝም አልኩኝ። እና በጣም ስለራሱ በጣም ያወራልኝ ነበር። ማስኪውልን እኔ እንዲህ ነኝ ምናምን እያለ ያወራ ነበር እና ኢሜጁን የሚስልበት ሲዝን ኦፍ ሂዝ ላይፍ ላይ ነው ብዬ አንደርስታንድ አደረኩት። እና ፎር ዩ ሰርፕራይዝ እሱም አልተላለፈም። ዊች ኢዝ 3 ሰዓቴን ዌስት አደረኩኝ ማለት ነው። አንገበገበኝ። እውነቱን ነው የምነግራችሁ። ከዛ በኋላ ወዴት ነው የሄድኩት? ሰማይ ፖድካስት ላይ ደረስኩኝ። ሰማሪ ፖድካስት ላይ የክርስቲያን ቻናል ነው። እኔ 2ኛ ፖድካስት ላይ የተጠራው ሰው ነኝ። አንዳንድ ሀሳቦች በጣም ትሪገር ያደረጉ ነበር። በየፌስቡኩ ይመላለሳል ምናምን፣ በጣም ጫጫታ ፈጠረ። በጣም ዲስተርቢንግ ነበር እና እሱን ቪዲዮቼን የቲክቶክ ላይ የቆረጡ ስቲች አድርገው ቪዲዮ የሚሰሩት ሴቶች ስር ያንን ሞኝ ያገኙት
the same way ቴንክ ዩ ሲል እንደነበረው እኔኑ እነሱንም ቴንክ ዩ እያለ አዩ ኦኬ እና ልክ አቴንሽን ግራብ የሚያደርግበት ሲዝን ኦፍ ሂዝ ላይፍ ነበር እና አይዲድን ነው ቢፍ እንዳለን አላወኩም ነበር። ለካ ፈልገ የጠራህ መስሎኝ ነበር። እኔ አይዲድን ነው ብዬ አይ ፋውንድ አውት የኔ ኮንተንት ለእሱ ኦዲየንሶች አይመጥንም። ምክንያቱም በጣም ሹሹ የሚልበት ሰዓት ነበረ፣ ገንዘብ ሜክ የሚያደርግበት ሰዓት ስለነበረ ሰዎች መጠንቀቅ አለበት። ደስ ኢምፕሬሽን አጋት ኤቭሪ ስቲች ላይ ነው ያገኘሁት። ደግሞ ኦን ፐርፐዝ ፈልገው ነበረ። ኤቭሪ ስቲች ላይ እኔን የሚሳደቡ ስቲቾች ላይ እየገባ ልክ እንደ ሰነፍ ሴት እየገባ ቴንኪዩ የልቤን ተናገርሽልኝ ምናምን ሲል ብሮ አርዩ ኦኬ ብዬ አለፍኩት። ወዝ ሶ ሲሊ ማስኪለን ነኝ የሚል ወንዳ ወንድ ነኝ የሚል ወንድ የማያደርገውን ባህሪ ያየሁበት እና አስቆኛል በጣም። ሶ ከሰማይ ፖድካስት በኋላ ወደ ወቸ ጉድ ነው የሄድኩት። በአጋጣሚ ቤኪ ቴክስቱን ሲልክልኝ ትራቭል አድርጌ ነበር እና ስመለስ ከሳምንት በኋላ ነው ያገኘሁት ቴክስቱን እና ድሌ አድርጌ ነው የመለስኩት። በጣም በዚህ አጋጣሚ በጣም ማድነቅ እፈልጋለሁ። ኢት ዋዝ ሶ ቬሪ ፕሮፌሽናል፣ በጣም ሪስፔክትፉል የሆነ ቴክስት ነው የደረሰኝ። በዚህ አጋጣሚ ሰው ለፖድካስት ስጠሩ ወይም ሰው ኢንተርቪው ለማድረግ ስጠሩ እስቲ ትንሽ ፕሮፌሽናል ኤቲክስ ይኖረው። አንዳንዶች ጋር ስለማይሆኑ ነገ ይመችሻል፣ ሮብ ይመችሻል፣ ዶንት ዱ ዛት። በጣም ፕሮፌሽናል ኤቲክስ እንኳን ባይኖራችሁ በጣም የሰፈር አታድርጉት። ነገ ይመችሻል እንኳን ለእናንተ እኔ ለጓደኞቼም ነገ አይመቸኝም። በእንደዚህ አይነት አሬንጅመንት መጠራራቱ ኢትሳውንስ እንዳልተዘጋጃችሁበት እና ዲስሪስፔክትፉልም ይመስላል። የቤኪ ሜሴጅ ዋዝ ቬሪ ማች ሪስፔክትፉል ምናምን። ከዛ ሄድኩኝ ወቸ ጉድ የቲክቶክን አግሬሽን ይዤ ሄድኩት። እዛ ጋም ራሴን ድፈንድ ማድረግ እንዳለብኝ ጠብቄ ነበር። ካዝ ማሂም አለች ማሂም አለች። አይ ኤክስፔክትድ የሆነ ኤነርጂ። ስለዚህ አይ ፑት ማይ ሺልድ ኦን አጌን። ከዛ ያልጠበኩት ሪያክሽን ነበር። ለሳምንት ምናምን ቲጂ ምናምን ከቤት አልወጣሁም። ባይ ዘ ዌይ ኢት ዋዝ ቱ ማች። ያልጠበኩት አቴንሽን ነበረ። ቱ ቢ ኦነስት እንደዚህ አይነት አቴንሽንም አልፈልግም ነበር። ከዛ ራይታዌይ በቃ ብዙ ሰው ሜሴጅ ይልክልኛል የኔ ፖድካስት ላይ ቲቪ ስቴሽን ምናምን ኖ አይሸዳው። ለምን በጣም እንዲህ መነጋገሪያ መሆንም አልፈልግም። ሆነስትሊ ሰው ሀሳቤን ከገዛው ገዛው፣ ካልገዛው ኢትስ ስቲል ፋይን። እና በጣም መነጋገሪያ መሆኑ አስፈራኝ፣ እውነት አስፈራኝ። ላይክ አይ ዲድንት ዋንት ቱ ቢ የተለየ ሀሳብ አይደለም የሚያስኩት ብዬ ነው ማስበው፣ ግን መነጋገሪያ ሆንኩኝ። ብዙ ሰው ጠርቶኝ ነበረ፣ አልሄድኩም። በዚህ አጋጣሚ መደበቁን ፈልጌው ነበር፣ ዝም ማለቱን ፈልጌው ነበር። አልቲሜትሊ ብዙ ፖድካስቶች ላይ መገኘት አልፈልግም። ለምን የማልፈልግባቸው ሁለት ምክንያቶች አሉ። አንደኛ ሴንሰር መደረግ አልፈልግም። አት ኦል ሴንሰር መደረግ አልፈልግም። ሮ ልክ እንደ ወቸ ጉድ ሮ እንዲቀርብ ነው የምፈልገው። ቲጂ እንዲህ ማለት ፈልጋ ነው እንዲህ ምናምን እንድስተካከል አልፈልግም። ፖለቲካሊ ኮሬክት መሆን አልፈልግም። የማምንበትን ያሰብኩትን ተናገርኩ። ምንም ኮሬክሽን አያስፈልገኝም። ኢትስ ማይ ፐርስፔክቲቭ። እሷ ያስተላለፈችው የራሱ ሀሳብ ነው እንጂ የሚዲያውን እንትን አይገልጽም የሚል አይነት አንድምታ ያለው ሜሴጅም ስለማልፈልግ መሄድ አልፈልግም። በአንደኛ ምክንያት። ሁለተኛ ደግሞ ብዙ ሰዎች የሚፈልጉት ነገር ፐርሰናል ስቶሪያችሁ ነው እና ታሪክሽን፣ ህይወት ታሪክሽን ነው። አይ ዶንት ሴል ማይ ስቶሪ። አይ ዶንት ባዮግራፊን ስጽፍ የዛኔ ታገኙታላችሁ እንጂ አይ ዶንት ሴል ማይ ስቶሪ። አብዛኛው ደግሞ የሚፈልገው ስቶሪያችሁ፣ እሺ የት ተወለድሽ፣ ከየት መጣሽ፣ እንዴት መጣሽ፣ ትዳርሽ፣ ልጅሽ፣ ልጆችሽ ምናምን አይነት ስቶሪ ነው የሚፈልገው ነው። ፎር ዲስ ቱ ሪዝንስ ብዙ ቦታ ላይ አልቀርም። ከዛ በኋላ ግን አንድ የማልወደው ጣቢያ ላይ የጠራኝን ልጅ በጣም ሪስፔክት ስለማደርገው ሄድኩኝና ወዝ ስቲል አግሬሽን የተሞላበት ነው። በቃ እንትና በቃ ሶ ፌሚኒን የምትሏት አግሬሽን ታገኛታላችሁ። አይቶት ይወራ ውመን ብዬ ያለፍኳቸው ሴቶች አሉ። እና እዛ ሄድኩኝ ሳልወድ፣ በእውነት ነው የምላችሁ። ገስዋት እነሱም ሳውንዱ ፌል አረገባቸው። ደስ አለኝ፣ መቅረብ አልፈለግኩም። ከዚህ ልጁን ሪስፔክት አድርጌ እውነቱ ቢሆንስ ሳውንዱ ምናምን አለ ቢንጎ ጓደኞች የራሱ እየሳቁ ነበር እና ደስ አለኝ። ፌል አደረገባቸው። ዳስ ዋት ኤቭሪባዲ ሴይዝ። እሺ ከዛ በኋላ በኦደሲቲ ከሆነ ጊዜ በኋላ ጠሩኝ ማለት ነው። ኤክስኪውዝ ሚ ያኔም እኮ ለአንተ ክብር ስለነበረኝ ነው። አዎ እኔም ብያቸዋለሁ አለኝና እንደዚህ ነበረ የፖድካስት ጉዞዎቼ። አሁን የሚጠራኝ ሰው የለም አለ፣ ግን መሄድ አልፈልግም። ፎር ዲስ ሪዝን ነግሬያቸዋለሁ አይደል? አንደኛ ሴንሰር መደረግ አልፈልግም። ሁለተኛ ስቶሪ ምንም የሚጠቅም አይደለም። ፐርስፔክቲቭን ከገዛችሁ ፋይን፣ ካልሆነ ኢትስ ናት ኢምፖርታንት።
እና ይሄን እያወቅኩኝ መቼም በየፖድካስቱ ሄዶ ጊዜን ዌስት ማድረግ ሞኝነት ነው ብዬ ስለማስብ አልሄድም። ራይት ኦኬ። ወደ ጥያቄያችሁ ስመለስ 10 ደቂቃ ካወራሁ በኋላ ማንን ሪኮመንድ ታደርጊያለሽ? ወይም ስለ መልሕቅ ምን ታስቢያለሽ? ስለ አፒል ቱ ፒዩሪቲ ዶክተር መስከረም ምን ታስቢያለሽ የሚል ጥያቄ ደርሶኛል። መጀመሪያ ስለ እነሱ ከማውራቴ በፊት ባትሰሟቸው ደስ የሚሉኝ ኮንተንት ታይፖችን ልንገራችሁ። ባትሰሟቸው፣ በመጀመሪያ ደረጃ በጣም የሚኮረኩሯችሁን አይነት ኮንተንቶች ባትሰሙ ደስ ይለኛል። ራሱ ላይ መስራት እንደሚፈልግ ማደግ እንደሚፈልግ ሂል ማድረግ እንደሚፈልግ ሰው የሚኮረኩሯችሁን ኮንተንቶች አትስሙ። ለምን? አያሳድጓችሁም። ትሪገር ስለማያደርጓችሁ አያሳድጓችሁም። የዛሬ ዓመትም ትሰሟችኋላችሁ፣ እዛው ናችሁ። የሆነ ዓመትም ሰምታችኋቸዋል፣ እዛው ናችሁ። አያሳድጓችሁም። ስለዚህ የሚኮረኩሯችሁን፣ የሚበላችሁን፣ የሚነካኩላችሁን ሰዎች አትስሟቸው። ከዚ ስለማያሳድጋችሁ ማቹሪቲ ላይ ስለማያደርሷችሁ ባትሰሟቸው ብዬ ሰጀስት አደርጋለሁ። ሁለተኛ ባትሰሟቸው ምላችሁ አይነት ኮንተንት መንፈሳዊነታችሁ ጋር ሪሌት የማያደርግ ኮንተንት ያላቸውን ሰዎች ባትሰሟቸው እላለሁ። በጣም ደስ ይላሉ፣ ይመቿቸዋል። ግን እንደሌላው ኮንተንት የፍቅር ግንኙነትና ትዳር ኦሪጂን አለው። ኦሪጂኑ ደግሞ እዚህ ምድር ላይ አይደለም። ስለዚህ ከኦሪጂኑ ጋር የሚያገናኘን አንድ ፓርት ምንድን ነው? ሃይማኖታችን ነው፣ እምነታችን ነው አይደለ? ከእምነትና ከሃይማኖታችን ጋር የሚጻረር ከሆነ ለመስማት እንኳን ቢመችም የሚጻረር ከሆነ ደስ እያላችሁ እያሳቃችሁም እያዝናናችሁም የምትሰሙት ነገር ቢሆን ከመንፈሳዊነታችሁ ጋር ማች የማያደርግ ከሆነ ደስ የሚል ኮንተንት ሆኖ ክርስቲያናዊ ካልሆነ ደስ የሚል ኮንተንት ከሆነ ከእስልምናችሁ ጋር ማች የማያደርግ ከሆነ ባትሰሙት ብዬ ሰጀስት አደርጋለሁ። ሶስተኛ ባትሰሙት የምላችሁ ኮንተንት የልቤን ነው የምትናገረው፣ የልቤን ምናምን የምትሏቸው ነገሮች አሉ አይደለም። ልባችሁ ምኑ ጋር ነው ያደርሰው? እዘ ኳስችን ጥሩ ነው። የልባችሁን የሚያወራን ሰው መስማት ጥሩ ነው። ግን ልባችሁ ምን ጋር ነው ያለው? የሰው ልብ ክፉ ነው፣ ዲሲትፉል። በልባችሁ ያለውን አምፕሊፋይ ካረጉ የልባችሁ ሀሳብ ምንድን ነው? የአንዳንድ ሰው ልቡ ክፉ ነው። ስለዚህ የልባችሁን ክፋት ነው አምፕሊፋይ የሚያደርግላችሁ ወይስ የልባችሁን ንጽህና ነው? አምናት ሰይን ይሄ የልባችሁ የሚናገርላችሁ ፎሎ አታድርጉ፣ አትስሙ አይደለም። ግን ልባችሁ ምኑ ጋር እንዳለ ቼክ አድርጉ። የአንዳንድ ሰው ልብ ንጹህ ስላልሆነ ማለት ነው። የእናንተም ልብ ሰምደይስ ንጹህ አለው፣ የኔም ልብስ ንጹህ አይደለም። የሰው ልጅ ልብ ክፉ ነው ይላል መጽሐፉ። የልባችሁን የመሰላችሁ ልባችሁ ምኑ ጋር እንደሆነ አንደርስታንድ እስካላረጋችሁ ድረስ ጥንቃቄ ማድረግ አለባችሁ። ሌላ ባትሰሟቸው የምላችሁ ኮንተንቶች ዘና የሚያደርጓችሁ ኮንተንቶች። አምናሳይ መዝናናት የለባችሁም፣ ደስተኛ መሆን የለባችሁም፣ መሳቅ የለባችሁም እያልኳችሁ አይደለም። ግን ከትዳርና ከፍቅር ግንኙነት አንጻር ዘና የሚያደርጓችሁ ብቻ የሚያስቋችሁ ብቻ ኮንተንቶች አትስሙ። ለምን መሰላችሁ? ህይወት በዚች ምድር ላይ ብርቱ ፈተና ናት። ራይት ፈተናውን ለማለፍ የተሻለ ሰው መሆን ያለብን፣ ፈተናውን ለማለፍ የተሻለ ፐርፎርም ነው ማድረግ ያለብን እንጂ መሳቅ አይደለም ያለብን። ራይት ሪሌሽንሽፕ ኮንተንቶች ሁሉ የሚያዝናኑ፣ የሚያስቁ፣ የሚያስደስቱ ከሆኑ ለዚች ዓለም ፈተና ብቁ አያረጓችሁ። እናንተ ታማችሁ፣ ሪሌሽንሽፓችሁ ታሞ፣ ህይወታችሁ ታሞ የሚያስፈልጋችሁ መድኃኒት ነው እንጂ ሳቅ አይደለም። ራይት ስለዚህ በጣም የሚያስቃችሁ በጣም የሚያዝናናችሁ አይነት ኮንተንት በጣም ኮንሱም የምታደርጉ ከሆነ ለሪሌሽንሽፓችሁ በሽታ መድኃኒት አይሆንም። ሰው እንደዚህ አይነትን ኮንተንት ኮንሱም ባታረጉ የተሻለ ሰው ትሆናላችሁ፣ የተሻለ ፐርፎርም ታደርጋላችሁ ብዬ አስባለሁ። ስለዚህ በዚህ መስፈርት መሰረት ዶክተር መስከረም ለእኔ 100% ታልፍልኛለች። ጥያቄያችሁን የመለስኩ ይመስለኛል። ዲቴይል ካልተናገርኩ ኮኔክት ደ ዶትስ። ወዳችኋለሁ። ቻው ቻው።